እኔ ባለሁበት አካባቢና በመኖርበት ከተማ ማህበረሰቡ ቪዲዮ ለመስራት አንድ ቪዲዮ ለመስራት በጣም ተቸግረን ነው። በጣም የራስ የምትላቸው ሰዎች ለራሱ ምንም አይገባቸውም፣ ምንም አይረዱልህም፣ ምንም ካጠገብህ አይቆሙም። ለምን እንደሆነ እኔ እንጃ። እንዴት አድርጌ እና ባካችሁ ሼር ያደረጋችሁ ከቻላችሁ ለበረከት አብርሃም ሰላም የቻናል ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ይህን ራያ ተከታታዮች ሆናችሁ በአለም ዳርቻ የምትገኙ እህት ወንድሞቼ፣ እናት አባቶቼ ሰላማችሁ ይብዛልኝ ማለት ነው። ያው ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ነባሪዎች ሆናችሁ ደግሞ አስተያየት ሀሳባችሁን እንዳይለየኝ። ዛሬ ግን የሆነ ምክር እንድትሰጡኝ ነው የመጣሁት። የሆነ የሚያበረታታ ነገር ትልቅ ደረጃ ለሚያደርሱኝ ሰዎች ሼር እንድታደርጉልኝና በዚህ ቪዲዮ እንዲደርሳቸው እፈልጋለሁ። የወንድማችሁ ተማሪ ነኝ። ብዙዎቻችሁም ታውቁኛላችሁ። ለማታውቁኝ ግን ተማሪ ነኝ ወንድማችሁ። እኔም የምጠይቃችሁ ነገር ግን እስኪ ግልጽ አድርጋችሁ፣ እኔም የተሳሳትኩት ሊኖር ይችላል አውቃለሁኝ። ግን ዛሬ በጣም ነው ተስፋ ያቆረጥኩት። ለምን መሰላችሁ? እግዚአብሔር ይመስገን ሞኔታይዜሽን አድርጌያለሁኝ፣ ጥሬ ያለሁኝ አመት ሙሉ ለፍቼበታለሁ። እግዚአብሔር ይመስገን። ያው አሁንም ደግሞ አስደስቶኛል፣ ዩቲዩብ ተቀብሎኛል ብዬ ተደስቻለሁኝ። እግዚአብሔር ይመስገን ሞኔታይዜሽን አድርጌያለሁ። ግን በጣም ከፋኝ። ታዋቂዎች የሚባሉ ሁሉንም በኢትዮጵያ የሚኖሩ ደውያለሁኝ። ስልክ እየደወልኩኝ ነው። ዝም አላልኩኝም። በዛም ትምህርቴን እየተማርኩኝ ማለት ነው። በዛም ትምህርቴ እየተማርኩኝ በዝም በትርፍ ሰዓቴ ዩቲዩብን እየሰራሁኝ ማለት ነው። ብዙዎቻችሁ ደግሞ ታውቁኛላችሁ። እና ግን ዛሬ ተስፋ ያስቆረጠኝ ነገር ታውቃላችሁ? ምንድነው ጥፋቱ? የሰው ልጅ ማበረታታት ምንድነው ጥፋቱ? እኔ ከለከለ አላችሁም፣ እኔ አልፈልግም። ግን ብዙዎቹ ደውዬ ነበር። ብዙዎቹ ታዋቂዎች የሚባሉ ቲክቶከሮች፣ ዩቲዩበሮችን ብዙዎቹ ደውዬ ያለውኝ። ስልክ እኮ ያነሱታል፣ ስልክ ይነሳል፣ ስልክ አይነሳም አይደለም። ግን ምንድነው ጥፋቱ? የሰው ልጅ አንድ ሰው እባክህ ይሄን ከፍቶኝ ነውና ዩቲዩብ ለመስራትና ወይ ደግሞ ቲክቶክ ለመስራት እንደዚህ ወሰኛለሁኝና በአቅምህ በተቻለህ ሼር አድርግልኝ፣ ሰፖርት አድርግልኝ ማለቱ ምንድነው ጥፋቱ? ስልክ እኮ ይነሳል። እንደ ህፃን ልጅ ግን በቃ እሺ ይሉና ያኔ ሊንክ ላክልን ምናምን ይላሉ። እርግጥ ነው እኮ እነሱም ስራ እየበዛባቸው ምናምን ይሆናል። ግን ለደቂቃ ደውለህለት አግኝተው ያው የሚያስፈልገን ነገር ምናምን ነግረው ሰፖርት አድርግልኝ እንደዚህ ሰርቼ ማድረግ እፈልጋለሁ ምናምን ብለው ከሁለት ደቂቃ ደግሞ ስትደውልላቸው ስልካቸው ይዘጋሉ። ለምንድን ነው? እነሱ ታዋቂዎች ስለሆኑ ነው። እነሱም እኮ እንደኛ ለምነው ነው እዚህ ትልቅ ደረጃ ደርሰው ያሉት። ግን የሰው ልጅ እንደዛ የሚደረግ አይመስለኝም። እኔ እንጃ የምር ማረምን በጣም ነው የተሰማኝ። እኔ እንደነገርኳችሁ ተማሪ ነኝ። በዛም የዩቲዩብን እየሰራሁኝ በዚህም ትምህርቴን እየተማርኩ አሁን ደግሞ ተፈታኝ ነኝ። ግን ብዙ ነገር ተስፋ አስቆረጠኝ። ላይቭ ከመግባቴ በፊት የምሰራቸውን ቪዲዮ የተሻሉ ነበር። ላይቭ ከገባሁኝ ግን ላይቭ መግባት ከጀመርኩኝ ግን ሰዓት ሞላሁኝ እንጂ አሁን የምፖስታቸውን ቪዲዮዎች ሁሉ ምንም ሊታይልኝ አልቻለም። እኔ ደግሞ በቃ ትልቅ ደረጃ ደርሼ ራሴን ችዬ በሰዎችን መሆን እፈልጋለሁ። ስድራ ቤትን መድረስ እፈልጋለሁ። በቃ ለሀገሪቱ ኢትዮጵያ መድረስ እኔ የምሬን ማርያምን እኔ እግዚአብሔር አምላክ ሐሳቤን ቢያሳካልኝ ማለት ነው። እኔ እንጃ ማርያምን ቃላት የለኝም።
ግን ደግሞ በዛው ልክ ደግሞ ለፈጣሪ ብለው መስዋዕት ስራቸውን ያላቸውን ነገር መስዋዕት አድርገው የሚያበረታቱ አሉ። አንዳንዶች አሉ እግዚአብሔር አምላክ ያደላቸው ብዙዎች አይቻለሁኝ። በአብዛኛው እኔ በቀን ማለት ነው አታምኑኝም፣ ማርያምን ነው የምላቸው ከ10 በላይ ታዋቂ የተባሉትን ዩቲዩበሮች እደውላለሁኝ። ይነሳል፣ ስልክ አይነሳም አይደለም ብትደጋገምለት አንድ የደውለ ባያነሳልህም ነገ ከነገ ወዲያ እያልክ እየደጋገምክ ይነሳል፣ አይነሳም አይደለም። ለምንድን ነው ታዲያ ከነዛ ሁሎቹ ያነሱታል? ምን አለ አንዴ አበረታቱት። ይሄ ልጅ ትልቅ ደረጃ አድርሱት። ይሄ ወንድማችን እቺ እህታችን አበረታቷቸው፣ ትልቅ ደረጃ አድርሷቸው ማለት ምንድነው ጥፋቱ? ምንድነው? ወይኔ ማርያምን እኔ የሚገርመኝ ነገር ተቀላችሁ ደግሞ በቃ ማህበረሰቡ ከተማረበት ቦታ ሄደህ ለመስራት ደግሞ ብዙ ነገር ይጠይቃል። የተሻለ ከተማ ሄደህ ለመስራት ደግሞ እኔ እንደነገርኳችሁ ተማሪ ነኝ፣ ግን አውቃለሁኝ በቃ ትልቅ ከተማ ሄጄ የሰለጠነበት ቦታ ሄጄ ሰርቼ ትልቅ ደረጃ ዩቲዩበሮችን ጋር እየተገናኘሁኝ ምናምን መስራት እፈልጋለሁ። አልፈልግም ማለት አይደለም፣ ግን ደግሞ እዛ ለመሄድ ደግሞ ብዙ ነገር ያስፈልገኛል። እኔ ብዙ ነገር ማለት ነው። የክራይ ቤት አለ፣ ብዙ ነገሮች አለ። በዛ ላይ ደግሞ እኮ ዩቲዩብ ክፍያ ከጀመረኝም ያው እነሱ ጋር እየተገናኘሁም የተሻለ ክፍያ ይከፍለኛል ብዬ ቢወጣም የተሻለ ይመስለኛል የሰለጠነበት ሀገር ሄጄ ለመስራት ማለት ነው። ግን እንዴት ብዬ ነው የምወጣው? በምን ቪው በምን እይታዬ ነው የምወጣው? የሰው ደስታ የሚያስደስታችሁ ሰዎች እህት ወንድሞች ያላችሁ ብዙዎቹ አላችሁ እና ሸር ያደረጋችሁ ካም በኋላ መስራትም ወይ ደግሞ መገናኘት ወይ ደግሞ ማድረግ ያለብኝም ነገር ካለ ከኔ ስህተት ካለም ይሄ ስህተት አለበት ይሄን አስተካክል ቪውህ እንዲታይልህ ወይ ምናምን ይሁን። አስተያየት እኮ ከሰው ልጅ እኮ ብዙ አስተያየት ይቀበላል፣ ብዙ አስተያየት አለ። ዛሬ ግን በጣም ነው የከፋኝ ታውቃላችሁ። ሚኒስትር ማትሪክ እየደረሰብኝ ነው፣ ማትሪክ እየደረሰብኝ ነው። ወደ ትምህርቴን እንዳላጠና በአሁን ሰዓትና በአሁን ጊዜ ያለንበት ትምህርት ደግሞ በጣም ተስፋ የሚያስቆርጥ ነው። ወንድሞቻችን ተመረቀው ስራ የሌላቸው እግራቸውና እጃቸውን ይዘው የሚውሉ በስደት ወንድሞቻችን እህቶቻችን የባህር እየሆኑ ለባህር አሳ እየሆኑ ብዙዎች ችግር እያዩ እዛ የመኖ ራጎ እየቀሩ ተመርቀው እኮ ነው ተምረውማ ስራ የሌለው ነውማ እየተሰደዱ። ለምን በቃ አገራችን ሰላም ስራ ለወጣት የሚሰራበት የሚወጣበት ነገር ካለ ጥሩ ነበር። በአሁን ሰዓት በእኛ ሀገር ደግሞ በጣም የሚያስጠላ ሆኗል። በግልጽ ነው የምነግራችሁ። እኔ ደግሞ በቃ ትምህርቴንም እየተማርኩኝ ይሁን ዩቲዩብን መስራት እፈልጋለሁ። ትልቅ ደረጃ በሶሻል ሚዲያ ተከፋይ መሆን እፈልጋለሁ። እንደዛ ለመሆን ደግሞ በቃ ቪዌን እየታየልኝ አይደለም። ሰዎችን አበረታቱኝ ብለህ ብትደውልም ያነሳሉ፣ ግን አበረታቱም እኮ። ለምን እኮ ነው የምለው እኔ። እና እባካችሁ እንደነገርኳችሁ ነው። ትልቅ ከተማ ሄጄ እንዳልማር እንዳልሰራ ዩቲዩበሮች ጋር እየተገናኘሁኝ ዩቲዩበሮችን የተባሉ ሁሉንም ለነሱ ሸር ያደርጋችሁ እንዲያበረታቱኝ ራሴን ችዬ ቤተሰቦችን እንድችል እባካችሁ እንደዛ አድርጉልኝ። ላይክ የለው ቪው የለው እና ምን ማድረግ አለብኝ እኔ አውቃለሁኝ። ብዙ ቆንጆ ቪዲዮ ለመስራት ጊዜና ሰዓት ያስፈልገኛል። ብዙ ቦታ እየሄድኩኝ መስራት አለብኝ። ግን ደግሞ እኔ በተቻለኝ አቅም
እየሰራሁኝ ነው። ያው ትምህርት ጋራ ስለሆነ ያው እየተመቻቸልኝ አይደለም አውቃለሁኝ። የሚለቃቸውን ቪዲዮ ምንም የሚስቡ አይደሉም። ግን ደግሞ በቃ ካሁን በኋላ ማትሪክ እየደረሰብኝ ነው። ማትሪክ ማጥናት አለብኝ። በዛ በኩል ደግሞ ዩቲዩብ መስራት አለብኝ እና እባካችሁ ሰፖርት እያደረጋችሁ ተከፋይ ሁኜ ራሴን ችዬ በሰዎችን እንድችል ከዛም አልፌ ደግሞ በቃ የሚያሳዝኑ በሰዎችን ረጅ እንዲሆን እፈልጋለሁ። ይሄ ምኞቴ ነው። ማርያምን ነገም ዛሬ የምነግራችሁ ነገር ማለት ነው። በቃ የሆነ ለራሴ ደስ የሚል ነገር ስለሚሰማኝ ማለት ነው። እና ምን ማድረግ አለብኝ ንገሩኝ። ካሜራ ያስፈልገኛል፣ ማይክ ያስፈልገኛል። አንድ ዩቲዩበር ከሆንኩኝ እኔ ብዙ ነገሮችን ያስፈልገኛል። ስልክ፣ የተሻለ ስልክ፣ ቮይስ ማድረጊያ፣ ማይክ ሊያስፈልገኝ ይችላል። ካሜራ ሊያስፈልገኝ ይችላል። እኔ ደግሞ በስልክ ብቻ ነው የምሰራው። በስልክ እኔ በቃ ቪዲዮ ስልኬን ቀረብ አድርጌ ማለት ነው። ሁለተኛ ስልክም የለኝም። ያው ማይክም አልገዛሁኝም። ያው ሞኔታይዜሽን ካደረግኩኝ ክፍያ ከጀመረኝ በኋላ ያው የሚያስፈልገኝ አንድ ባንድ አሟላለሁኝ ብዬ አስቤ ነበርና ግን በምን እይታ የተከፋ ይሆናለሁ እና አውቃለሁኝ ለእናንተም እያስጨነቅኳችሁ እንደሆነ አውቃለሁ። ግን ደግሞ በቃ ትልቅ ደረጃ መድረስ እፈልጋለሁ። እባካችሁ ሼር አድርጉልኝ። አውቃለሁኝ ብዙዎች የምትደግፉኝ አላችሁ፣ ብዙ ነገር እያደረጋችሁ የምታበረታቱኝ እህት ወንድሞች ያላችሁ አውቃለሁ። ግን በጣም ነው የከፋኝ። ስለዚህ ሰፖርት አድርጉልኝ፣ ሼር አድርጉልኝ እባካችሁ። አውቃለሁ ስሜታችሁ እየጎዳሁት እንደሆነ አውቃለሁኝ። ስለዚህ ፕሊስ በተቻላችሁ አቅም ሼር አድርጉልኝ። ያው በጣም ስለከፋኝ ነው፣ ከውስጥ ከልብ ስለተሰማኝ ነው። ትልቅ ደረጃ ደርሼ ማየት ስለምፈልግ ነው። ስለዚህ አውቃለሁኝ ጊዜ ሰዓት ያስፈልገዋል። ትልቅ ደረጃ ለመድረስ ደግሞ ብዙ ጥረት ያስፈልገዋል። በተለይ ለዩቲዩብ በፈጣሪስ በተለይ ለዩቲዩብ ብዙ ሰዓትና ጊዜ ካልሰጠው ያለህን ትዕግስት በሙሉ እንድትጨርስና ተስፋ እንድትቆርጥ ያደርጋል። ያ ደግሞ የሰው ልጅ ቢደጋግምም ብዙ ነገር ቢሆንም ተስፋ መቁረጥ እንደሌለበት እረዳለሁኝ እኔ በእኔ ሀሳብ ከሆነ ማለት ነው። ስለዚህ እኔ ትልቅ ደረጃ ለመድረስ ምን ማድረግ አለብኝ የሚለውን ነገር ሀሳብ አስተያየታችሁ አስቀምጡልኝ። ማሟላት ያለብኝም ነገር አሟላለሁኝ። እሺ እኔ የምሰራቸው ቭሎግ ነገር ነው። ይሁን የተደባለቀ ነገር የምሰራው ምን ነገር የለኝም። ቭሎግ ነው የምሰራው። ሰፖርት አድርጉልኝ። የሀገሬ ልጆች አላችሁ በስደትም ይሁን በሀገር ውስጥ እና ስለዚህ የሀገሬ ልጆች የሆናችሁ እባካችሁ ያው ማለት ለምታውቁኝ ማለት ነው። ለማታውቁኝ አታውቁኝም። ለምታውቁኝ ግን የሀገሬ ልጆች ያላችሁ ብዙዎቹ ሼር ያደረጋችሁ እንድታበረታቱኝ ከቻላችሁ ለበረከት አብራ እስኪ ሼር አድርጉልኝ እባካችሁ። እና ይቅርታ ይሄንን እንዲሰማችሁ ያደረኩት ይቅር በሉኝ እና ምን ማድረግ እንዳለብኝ ንገሩኝ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከጎን የሆናችሁ የምታበረታቱኝ የምትረዱኝ ብዙዎቻችሁ አላችሁ። እግዚአብሔር አምላክ በያላችሁበት
መድኃኒዓለም ይርዳችሁ ብያለሁኝ እና ሰፖርት አድርጉልኝ። ለነዛ ታዋቂዎች ወንድሞቻችን እህቶቻችን ለነሱ ሸር እያደረጋችሁ አበረታቱኝ። እወዳችኋለሁኝ። ሀሳብ አስተያየታችሁ እጠብቃለሁኝ። መልካም ምሽት፣ መልካም ቀን፣ መልካም አዳር ይሁንላችሁ። እንግዲህ አሁን ወደ 9 ሰዓት ነው። 9 ሰዓት ስለሆነ መልካም ምሽት ብያለሁ እና አይከፋኝም። እሺ እናንተ ሰፖርት ካደረጋችሁልኝ እኔ ክፋት የሚባል ተስፋ መቆረጥ የሚባል ነገር አይሰማኝም። እሺ ስለዚህ ስላስጨነቅኳችሁ በጣም ይቅርታ። እሺ ባይ ባይ። እወዳችኋለሁ።